ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል ዓለም አቀፍ ተቋማት ከፋኖ ጎን ቆመዋል፣ እንዲሁም ሲአይኤ እና አዲስ አበባ ላይ የተደቀነው ስጋት የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ወዳዘጋጀነው መረጃ እንለፍ። በባድመ ያንዣበበው አደገኛ ወታደራዊ ውጥረት። ኢትዮጵያና ኤርትራ በደም የታጀበ ታሪክ ነው ያላቸው። ሁለቱ ሀገራት በ1990ው መጀመሪያ በድንበር ውዝግብ ወደ ጦርነት ገብተው ከ100 ሺህ በላይ ሰዎች ረግፈዋል። እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ በሀገራቱ መካከል የሰላም ስምምነት ቢደረስም ጦርነቱ ግን ጠባሳውን አሳርፎ ነበር ያለፈው። አብይ ኖቤል የተሸለሙበት የኢትዮ ኤርትራ እርቅ የዘለቀው ግን እስከ ፕሪቶሪያው ስምምነት ድረስ ብቻ ነበር። ሁለቱ መሪዎች ትግራይን በጋራ ሆነው ከወጉ በኋላ በጦርነቱ አፈጻጸም ቅራኔ ውስጥ ሊገቡም ችለዋል። ትግራይን መውደም ለሚፈልጉት ለፕሬዝዳንት ኢሳያስ አፈወርቂ ወዲ አፎም የፕሪቶሪያው ስምምነት የመርዶ ያህል አሳዛኝ ነበር። በዚህም ሁለቱ መሪዎች ወደ ከባድ ቅራኔ ውስጥ እንዲገቡም ሆነዋል። ይህ ቅራኔ ከ2 ዓመት በፊት ኢትዮጵያ የቀይ ባህር አጀንዳን በይፋ አደባባይ ስታወጣ ደግሞ ወደ ውጥረትና ፍጥጫም አድጓል። አሁን ላይ ዓለም ሁለቱ አገራት ወደ ግጭትና ጦርነት ይገባሉ በሚል ሰግቶ አገራቱም አዳዲስ መሳሪያዎችና ወታደሮችን ወደ ድንበር እያስጠጉ ከባድ የቃላት ጦርነት ውስጥም ተዘፍቀዋል። ከሰሞኑም በፍርሃት የተሸበበው ሻዕቢያ አሰብን ለመከላከል ነው ወይ ያስባለ ከባድ ወታደራዊ እንቅስቃሴን እያደረገ ይገኛል። ባድመ፣ ዛላምበሳ፣ ጋሽ በርካ አካባቢዎችም ግዙፍ የኤርትራ ሜካናይዝድ ጦር ከወትሮ በተለየ መልኩ እየተንቀሳቀሰ እንዳለ የሚገልጹ ሪፖርቶች በኤርትራ የፕሮፓጋንዳ ልሳናት በኩል እየተሰራጩም ይገኛሉ። በጋሽ ባርካ አደገኛ የሚባሉና ውጥረቱን ወደ ወታደራዊ ግጭት ሊቀይሩ የሚችሉ እንቅስቃሴዎችም በዝተዋል። ጅቡቲ ከሰሞኑ ከግብፅ ጋር የተዋዋለችው ውል ደግሞ ኢትዮጵያ የባህር በርና ወደብ ጥያቄዋን እንድትገፋበት አድርጓታል። ይህ ያስደነበረው የሻዕቢያ ጦርም በዛላምበሳና ጋሽ በርካ በገፍ ወታደሮቹን እያንቀሳቀሰና እያነቃቃ እንደሚገኝም ሪፖርቶች አመላክተዋል። የኤርትራ ጦር በስፋት የሰፈረባቸው የጋሽ በርካ ክልል በርካታ አካባቢዎች ላይ ከወትሮ በተለየ እንቅስቃሴም እየታየ ይገኛል። በሻዕቢያ በኩል ከባድመ እስከ ዛላምበሳ ዘፋኞችን ከአስመራ አጓጉዞ ጦሩን በስፋት እያነቃቃም ይገኛል። ከባድመ እስከ አዲግራት ጫፍ ዛላምበሳ ድረስ የዘለቀው የሰሞኑ የኤርትራን ጦር የማነቃቃት የሙዚቃ ድግሶች ከወትሮ የተለዩም ናቸው። በትግራይ የኢትዮጵያ ድንበር አካባቢ የሰፈረውን የኤርትራን ጦር በልዩ ሁኔታ የማነቃቃት ፕሮግራም የተዘጋጀለት የሻዕቢያ ጦር ብዛትም ቀላል የሚባል አይደለም ተብሏል። በእርግጥም የኢትዮጵያና የኤርትራ ውጥረት እያየለ ግጭቱ ሊፈነዳ ነው ወይ ያስባሉ ሪፖርቶች ናቸው ከባድመ ዛላምበሳና ጋሽ በርካ እየተሰሙ የሚገኙት። በእርግጥም የአፍሪካ ቀንድ ቋፍ ላይ ወድቋል። ውረድ እንውረድ እየተባባሉ ያሉት አዲስ አበባና አስመራ ቀንዱን ወደ ጦርነት ሊከቱት ይችላሉ በሚል ቀጠናው ከታወከም ከረመ። ኢትዮጵያ በ1990 የባድመ ጦርነት በጦር ሜዳ አግኝታ በፖለቲካ ያጣችውን ድል ለማስመለስ፣ አስመራ ደግሞ የጦር ሜዳውን ሽንፈት ለመበቀል ከ20 ዓመታት በኋላም ተፋጠዋል። ያረጁ የሻዕቢያ ታንኮችና የኢትዮጵያ ዘመናዊ ታንኮች በቅርብ ርቀት ተፋጠዋል። ጥልቅ ምሽጎችም እየተቆፈሩ ይገኛሉ። ሜካናይዝድ ጦሩም በገፍ እየተጓጓዘ ነው። የኤርትራው ባለስልጣን የኢትዮጵያን ፖለቲከኞች እብድ ብለው መዝለፋቸውና አልጀዚራ ኢሳያስን ለማስወገድ ጊዜው አሁን ነው የሚል ጽሑፍ ከሰሞኑ ማጋራቱ ደግሞ በእርግጥም አይቀሬው ጦርነት ሊለኮስ ቋፍ ላይ ነው ያስባለ ጉዳይ ሆኗል። በሌላ ዜና ዓለም አቀፍ ተቋማት ከፋኖ ጎን ቆመዋል ተባለ። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አውግዟል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘናቸውና ድርጊቱም እጅግ እንዳሳሰባቸው የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፒሌ አሳውቀዋል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት ሐሙስ ሚያዝያ 9 ቀን 2017 ዓ.ም በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከ100 በላይ ሰዎች መገደላቸውን የአካባቢው ነዋሪዎችና የዓይን እማኞች ማስታወቃቸውን ያመላከተ ዘገባ መቅረቡ ይታወሳል።
ይህ የከፋ ጥቃት በቅርብ ወራት ውስጥ ተፈጽመው የበርካቶችን ሕይወት የቀጸፉ ተግባራት ተጨማሪ ማሳያ ነው የተባለ ሲሆን በርካታ ንጹሐንን የቀጸፉ የድሮን ጥቃቶችም እንደ አውሮፓውያን አቆጣጠር በ2024 ዓ.ም ተፈጽሟል ሲሉ ዋና ጸሐፊው መናገራቸውን ምክር ቤቱ ባወጣው መግለጫም አስታውቀዋል። የዓለም አብያተ ክርስቲያናት ምክር ቤት ንጹሐን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ መሰል ጥቃቶችን በእጅጉ እንደሚኮንንም አመላክቷል። በተጨማሪም ዋና ጸሐፊው ፔሌ ተዋጊ ያልሆኑ ሰዎችን ከጥቃት ባልጠበቀ መልኩ እንዲሁም ዓለም አቀፍ የሰብአዊ መብት ሕጎችን በጥብቅ ሳይከተሉ በግጭት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰባቸውም አስታውቀዋል። ፒሌ የአገር አቀፍና የዓለም አቀፍ ባለድርሻ አካላት ሁሉን አቀፍ ውይይትና ሰላማዊ መፍትሄ እንዲከተሉም አሳስበዋል። ይህ በእንዲህ እንዳለም በማቻከል ወረዳ ይነጭ ላይ በዛሬው ዕለት የበላይ ዘለቀ ሁሉም ሻለቃዎች የተሳተፉበት እንዲሁም የበረሃኛው ጅብላይ ሙተራ ብርጌድ የኮማንዶ አባላት ሙሉ ለሙሉ ይነጭ ላይ መሽጎ የነበረ የመንግስት ኃይል ላይ ጥቃት ሲፈጽሙ መዋላቸውን የአማራ ፋኖ በጎጃም የቀኝ ጌታ ይፍቴ ንጉሴ 6ኛ ክፍለ ጦር የህዝብ ግንኙነት ገልጸዋል። በቁመቱ ልክ ምሽግ ቆፍሮ የተቀመጠው ሰራዊት 2 ጊዜ ምሽጉን ከለቀቀ በኋላ ተጨማሪ ኃይል ከከተማ በማስጠጋት በከባድ መሳሪያ ብቻ የታገዘ ከባድ ውጊያ በማድረግ በከተማው ቤቶች ላይ ከባድ ድብደባ ሲያደርጉ ውለዋልም ተብሏል። በመጀመሪያ ዙር ምሽግ ውስጥ የነበሩት ሙሉ በሙሉ ተገድለዋል ያለ ሲሆን አሁን ላይ ተጨማሪ ኃይሉ አስክሬንና ቁስለኛ እያነሳ መሆኑም ተዘግቧል። አክሎም አሁን ላይ ፋኖን ቀኑን ሙሉ ሲዋጋ ታገኘው የሚፈልገውን ሥራ ከሰራ በኋላ ቤት ገብቶ እንደመታና ቤት እንደሚወጣ ሳታውቀው ስክሪን ሲነሳ ብቻ የምትመለከትበት ወቅት ላይ መድረሳችን ትግላችን 2-3 ደረጃ ማደጉን ያመላክታል ሲልም ገልጿል። በተጨማሪም ከወደ ፋኖ የተገኘው መረጃ የነበልባል ብርጌድ ልዩ እግረኛ በዛሬው ዕለት የነበልባል ብርጌድ ከፍተኛ አመራሮች በተገኙበት በተካሄደው የምርቃት ስነ ስርዓት በደማቅና በሰላማዊ ሁኔታ መጠናቀቁን ጠቁመዋል። መረጃው በአማራ ፋኖ ከሰም ክፍለ ጦር ነበልባል ብርጌድ አሰልጣኞች በሸንኮራና በምንጃር በሁለት ቦታ ከ1000 በላይ ሲሰለጥን የነበረው ስፔሻል የተባለው እግረኛ ከ500 በላይ በቆላው በምንጃር ለ6 ወራት እንዲሁም መደበኛ እግረኛ ከ400 በላይ በሸንኮራ ደጋማ ስልጠናቸውን ጨርሰው መመረቃቸውንም ያመለክታል። መረጃው ሰልጣኞቹ ወታደራዊና ፖለቲካዊ ስልጠናን በብቃት እንደተማሩ ካሳዩት ሰልፍና ንቃተ ህሊና መረዳት ይችላል ሲልም ይገልጻል። በምርቃቱ ወቅት የነበልባል ብርጌድ ዋና አዛዥ 50 አለቃ ፍቃዱ ጥላሁን፣ የስልጠና መምሪያ ዋና ኃላፊ 50 አለቃ ፈለቀ ሰርጤ በቅጽል ስሙ ድቡሽ ታታ፣ የነበልባል ብርጌድ ህዝብ ግንኙነት ኃላፊ ኢንጂነር ታደሰ ወንድሙ፣ የነበልባል ብርጌድ ሎጂስቲክ ኃላፊ አርበኛ ደሴ ሞገሴ መልእክት አስተላልፈዋልም ተብሏል። በመጨረሻም ሲአይኤ እና አዲስ አበባ ላይ የተደቀነው ስጋት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በኢትዮጵያ ለሚገኙ ዜጎቹ የደህንነት ጥንቃቄ መልእክትን ማስተላለፉ ተሰምቷል። በኢትዮጵያ ለሚገኙ ዜጎቹ የደህንነት ጥንቃቄ መልእክት ማስተላለፉ ታውቋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው የማስጠንቀቂያ መልእክት በኢትዮጵያ የሚገኙ የአሜሪካ ዜጎች የራሳቸውንና የቤተሰቦቻቸውን ደህንነት እንዲጠብቁ የጉዞ ጥንቃቄም እንዲያደርጉ መልእክቱን አሰራጭቷል። ኤምባሲው በመልእክቱ ወንጀል በየትኛውም ቦታና በማንኛውም ጊዜ የሚፈጸም በመሆኑ ራስንና ቤተሰብን መጠበቅ ይገባል። የጉዞ ጥንቃቄ ማድረግ የጥቃት ተጋላጭነትን ለመቀነስ ይረዳል ሲልም አስጠንቅቋል። በከተማ ውስጥ ሁከትን ሊያስከትሉ የሚችሉ አጋጣሚዎች ሊኖሩ ይችላሉ ያለው መግለጫው ከይፋዊ መልእክቱ በተጨማሪ የአሜሪካ ዜግነት ላላቸው ዜጎቹ በግል ስልካቸው የማስጠንቀቂያ መልእክት መላኩም ተሰምተዋል። ኤምባሲው በክትትል ደረስኩባቸው ያላቸው የጸጥታና ደህንነት ስጋቶች ለዜጎች አሳሳቢ ናቸው በሚል የደህንነት ጥንቃቄ መልእክት ያስተላለፈበትን ምክንያት ባይገልጽም የኤምባሲው ምንጮች እንደጠቆሙት ከመንግስት የይዞታ መጥበብ፣ የጸጥታ ቁመና አቅም ማጣትና ከወቅታዊ ሁነቶች ጋር በተያያዘ እንደሆነም ጠቁመዋል። እንደ ኤምባሲው ምንጮች የመንግስት ይዞታ እየጠበበ የጸጥታ አቅሙ እየተመናመነ መምጣቱን ተከትሎ ወደ አማራ፣ ኦሮሚያ፣ ደቡብ ምዕራብ፣ ጋምቤላና ቤንሻንጉል፣ አፋርና ትግራይ እንዲሁም ሶማሌ ክልል የሚደረጉ ጉዞዎች ከፍተኛ ጥንቃቄዎችን እንደሚጠይቁም ከዚህ ቀደም ማስጠንቀቁን በማስታወስ ከፈረንጆቹ አዲስ ዓመት ጀምሮ ባለፉት 4 ወራት የአሜሪካ ኤምባሲ ሰራተኞች ወደ ድሬዳዋና አርባ ምንጭ ከሚያደርጉት ጉዞ ውጪ በሌሎች ክልሎች የሚደረጉ ጉዞዎች የደህንነት ስጋት እንዳለባቸው ተነግሯቸው እንደነበረም ምንጮቹ አስታውሰዋል።
ታዲያ አሁን የአሜሪካ ኤምባሲ በኢትዮጵያ ለሚገኙ ዜጎቹ ያስተላለፈው የጥንቃቄ መልእክት በመላ ሀገሪቱ ብቻ ሳይሆን መዲናዋን አዲስ አበባን ጭምርም ይመለከታል። በአራቱም የኢትዮጵያ ማዕዘናት በጦርነትና በሰላም እጦት ላይ ለምትገኘው ኢትዮጵያ የዲፕሎማቲክ ማህበረሰቡ፣ የኤምባሲ ሰራተኞች እንዲሁም የተራድኦ ድርጅት ሰራተኞች በደህንነት ስጋት የተነሳ ከቦታ ቦታ መንቀሳቀስ የማይችሉበት ሁኔታ ተፈጥሯልም ይላል መግለጫው። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ